ሄርሜላ አስተማረችን ብለው ምናልባት እንኳን የሚያገባቸው ቢያገኙ እንደሷ እንሟጭራለን ሲሉ በማግስቱ አንሶላቸውን ይዘው እንዳይመለሱ ፈራሁኝ። ወንድ ይሄን አይወድ ይሄ እነሱማ ለምነው እኮ ነው ለምነው በግድ ያግቡን ብለው እኛ ደግሞ ተለምነን ነው። እሺ እኛ ተለምነን እንደው እንሟጭራለን ባላችሁ ማሬ ወተት ለራስሽ ጠጭ ማሬ ለራስሽ ጠጭ እንጂ እኛማ ወተት በቀዘቀዘሽ አንቺ ጠጭ ስላት አንቺ በሰቀቀን ኑሮ እየኖርሽ አቃጥልሻለሁ አለቻት። ገና ምን አይተሻል ዜዶ ወይ ሳስተሻለች ተቀበቶ አስር ያለችውን አንድ ነገር አርገሽባቡ እናቴ አረቤት ያላለልሽ ግቢኝ ኮሜንት ያላመጣሁት የለ አጭር ቪዲዮ አረሞካለ ዲየታ አንተ መላእክ ቆይሩታ አንድ ጊዜ አንተ መላእክ ያያስባልኩ በሚለው ፖስት ቻለው ማርያም እሰይ ደጋረሻ የታባቱ ሲያስጠላ እንዴ ስሚ እናንተ ጥቅሙ እኮ ጎሎበት ነው። የቤት ኪራይ ማን ይከፍልለታል? ቀለም ማን ይሸምታል? ምን ይጎልበታል? ሩታዬ ብር ተልኮለት ነው እንጂ አንቺ ደግሞ ብር ተልኮለት እኮ ብር ተላከለት። እሱና ብዙ ያበዱት ሩታዬ ልንገርሽ ቡዜንና እሱን ማሬ ጋለሞታ ማለት ምን ማለት ነው? ሃይማኖትም ማቶል ፈራስ ገለሞታ ያገኘው ሰው የሚያደርገው ማለት ያገኘው ሰው የማንም መግቢያ ማለት ነው። የማንም መግቢያ አረሞ ካለዲየ መኪና ረጃለሁ እሺ ምን ነው ማሬ ጋለሞታ ምን ብዬ ነው አላቆመ ማሬ እንደ ውሽማ ነው ማቆው ነው ታዲያ መኪና ናት ወደ በየቦታው ወጥተች ቁም ነገሩ ላይ ስንገባ ማለት ነው። ቡዜን እንደዚህ ተመንገድ ያወጣት ይሄን ልጅ እንደዚህ ተመንገድ አውጥቶ ያሰከራቸው የነዚህ የአህዮቹ ብር ነው። ገባሽ? ሩታን አንዴ ታይተሻታል። ከወሬሽ በላይ የሆነ ነው እንጂ አንዴ አይተሻታል። አብርሃም ሄርሜላን ካላገባት አብረው ካልኖሩ ብሬን ሁሉም ብሬ መልስ ብላለች እኮ አንዲት ብላለ አሉ። እኔ ግን አልሰማሁም። ተለቋለች ማሬ ሀረቦቹ ቤት ወልቃ አረባከሽን ላላ እሷ አይደለችም ማሬ እሷ አይደለችም። እሷማ ሩታ ሄርሜላ ፌንት ስትነቅር ያኔ እኔ ላንቺ አልፈልግሽም ሩታንም ወደው ማፈቅረው ያላት ቀን ስትወድቅ አይታ ነው የወደቀችው ማሬ ነው አይታ ሽንት ቤት ላይ ሸተት ታርጎ ወደቀ። ፌንት ወደቀች ሽንት ቤት ላይ ውስጥ። አሁን አረቧ ደግሞ ጠቅልላ ፌስታላን ጠቅልላ አገሯን ሸኘቻት። ወተሳሰጣት ደጋረገቻት ወተሳሰጣት ሞልካለች አንዴት አለች ማሬ እኔ ብሬን ትጂ ቤት ነው የሰማሁት ያወራች ብሬን ሩታ አብርሃምና ሄርሜላ እንጋባለን ብላለች እሷ እንደዛ ብለን ነው የላክንላት ብር ካልመለሰች እንከሳታለን ብላለች። ብራችን ትመለስ ብላለች። አንድ ደግሞ ልንገርሽ ዛሬ እንደዚህ ስትባል ያቺ ሄርሜላ የምትባል ወላሂ የምትለው ባላስ የምትምለው ይሄ ነገር እውነት ከሆነ እኔ የወር ደመወዜን እጥፍ ድርፍ እያረኩኝ ሁሉንም ነገር እችላታለሁ አለች እኮ። እንችላለን አሉ ብር ማለት ነው። ያንዶ እስካለን ለማናት ለዛች ተይዛ እቺ ነው ወደቀዩ ለገባቸው። አዎ እጥፍ ድርብ እያረግን ከወር ደመወዛችን እጥፍ ድርብ እያረኩ አስቀምጣታለሁ አለች። መቼም ሁለተኛ ወር ያላቅም ኮሜንት ተከታይታላችሁ እዛ የሰማችሁ ጻፉ። ሰሚዛ ያዳመጣችሁ ነገርሽ እናቴ ዩቲዩብ ላይ ነው የሰማሁት ሰምቻለሁ። ልጆቹን እኔ ሰብስቤ ብር አዋጣለሁ ነው ያለች እኮ ገጥምላት ነው ማሬ የሩታዬ የሆነ ጥቅስ አርገል አይደለም ፖስት አርገ ሩታዬ የዚህ እንጂ አሁን ተስፋ አድርጌ የሚጠብቁት ቀለበቱ ሊወልቅ ጠብቂ ቀለበቱ እኮ ሊፈታ ነው። ወይኔ ውርደት ተስፋ እየጠበቅኩ ነው። እነዚህ ጆለሽ ቀለበት ያኔ ወለቀ ሊገባ ማን እኮ በድግስ ይመጣሉ ሲሉ ነው እንደለማኝ ሰው ደጃፍ ሄዳ ተዋርዳ የተመለሰችው። እነሱ ትናንትናማ ብር ልከው እየጠበቁ ነበረ ሰርግ ሊደግሱ አይደለም
እኛ ፕሮግራም አለን ሲባል አልነበረ እንዲያሁለታ ፕሮግራም እሷ ዘጭ ብላ ትመጣለች እያሉ ሙዚቃያችን ትልቋ ሴትዮ ስጨፍር ዋላይ አደረይ ሲጠብቁ መመጣ እንደለማኝ አቅማዳ ይዛ ሰው ደጃፍ ሂዳ እንዴ ብዙ ኦዲየንስ እኮ ነው የተናገረው። በጣም ህዝብ ነው የተናደደባት። በጣም ባለጌ ወረደች። አዎ የራሳቸው አንቺ ኧረ አይደረግም። እኔ እኮ ማሬ ብሄድም ቆይ ልንገርሽ ብሄድ ማሬ ብትሄድም ማሬ በክብር የባልሽ ልብስ ስጭኝ አይባልም ማሬ። ውሽማ አይደለች ገና ነሽ አይደለ? ገና ናት እኮ በቃ በውስጥ ጠይቃ ራሷ ማሲ አንድ ጥያቄ ልጠይቅሽ ማሲ የ500 ልጅቷ ለምን ትቀመጣለች በሰላም ከማን ጋር ያለች ብላ ነገር ለመተኮስ ነው እንጂ ሄደችው እውነት ልብስ ፈልጋ አይደለም። በዛ ላይ ደግሞ የምታደርግ ነበር። እኔ ደግሞ አልሰጥም አልከራቸው እኔ ታየኝ። ቆይ ሩታዬ እኔ ታየኝ ደግሞ አሁን ቻናሏ እየተመታ ነው መሰለኝ። ወባይ አንጀት አሁን ቆይ ልንገርሽ አሁን ቪው ስለሌለው ያኔ የነበረው 70 ነበር አወረደችው። ኤፍሬም ጋር የመጣ ስድብ ነው አወረደችው። አሁን እንደዛ ሲሆን ሩታ ጋር ስትመጣ ቪው እንደዛ ያኔ ቻናሉ ይነሳል ተብሎ ነበር። የባሰው ዘቀጠ መቶም ሳይገባ ገባሽ? ለዛ ነው እንጂ የሆነ የክብሯን ዝቅ አድርጋ እንሰራ እንጃ። በስመ አብ ሴት ናት። እሺ መሲኔ አንድ ነገር ልንገርሽ፣ ልብስ ልመና ብላ ሰው ደጃፍ ተመመጣ የ500,000 ሰዓት የገዛይናት አንድ ቲሸርትና አንድ ባንት ያጣችለት እንደ መገደፍ ያስዋል ልመና የምትሄደው እማ ካሊድ አንቺ ሲስተሙን እኮ አላወቅሽም። ሩታ ለሰላም አገኘች። ከማን ጋር ነው ያለችው? ከሷ ጋር ሄደው ነገር ለመተኮስ አንድ ሁለተኛ ነገር ደግሞ ይሄ ልብስ ከሰጠችኝ ቅመሙን ልታደርግ ነው። ገብቶሻል? ደግሞ እንደው የሷን አስወልቃ ለመላኳ የምን ልብስ ነው የምሰጣት? እሷንም ነበር እንጂ ያንንም ያለባንት የታጠቀውን ነበር የምታስወልቃቸው እንጂ የምን ልብስ ነው የምሰጣት? እኮ ሲስተሙ እኮ እንደዛ ነው እኮ። ኤፍሬም ደግሞ ባለፈው ገብቶ እንደዛ ስላደረጋት የኤፍሬምን ቁጭት እሷ ሩታ ላይ ልትወጣባት ሄደች። አንድ ሲቀጥል ደግሞ ልጁ ተሽሎታል። አማካሊ ልጁ ተሽሎታል። እህትየዋና እነሱ ናቸው አንድ ክላስ ውስጥ አንድ ቤት ውስጥ አፍለ ቁጭ ያረጉት። አለቀ። ልጁ ማይታመም ነው አይደለም። እኔ ገረመኝ እኮ ማሬ ቆይ ልንገርሽ መካለዲዬ አሁን ቢፈልግ ማለት ነው ወንድ ልጅ ማለት ነው ቢፈልግ ጉድጓድም ይገባል ማሬ። እንኳን አይደለም ልብስ ለማምጣት ቀርቶ ራሱ ቢፈልጋት ራሱን ልብሱን ጠቅልሎ ሻንጣውን ጠቅልሎ እስከ ቤት እስከሚመጣ መጠበቅ ነበረባት። እሷን እየሸሻት መጠበቅ ነበረባት። እሷን ሽሽት ነው ይሄ ሁላ ገብቶ ህዝቡንም እኮ ገብቶታል ህዝቡ። እሷን አይፈልጋትም መሸሽ ነው ለማሳደግ ነበር። ካላሳደገኝ አበቃ አይፈልጋትም እንዴ አልፈልግም። ዳንቺ ክብርሽን ሰጣርገሽ ሄደሽ ባለትዳር ናት ልጅቷ ወልዳለታለች እንዴ። እሷ ደጇ አልመጣችላት አልተናገረቻት ምንም ማለቻት ነገር የለም። ሄደሽ አንቺ ሰው ቤት ገብተሽ የባሌን ልብስ አንቺ ታያለሽ እንዴ? ቅሌት አይደል እንዴ? ውርደት አይደል እንዴ? እንዴ ቅሌታምናት ነግባኔ እኮ ነው ወዴ በእግዚአብሔር ብላ ወንድ በመለመኗ ሰው ደጃፍ ደግሞ ትሄዳለች። እቺ ልጅ በትዕግስት ጠበቀቻት እንጂ አንድ በሆነ ነገር አንስታ አናቷን ብትላት ስችል ከሰር ገባች አይደል እስር ቤት እንዴ? ለምንድን ነው የሚፈታተኗት እነሱ እንዴ? አረ በወለወለቻት ማርያ እንዴ አይደለም እሷ ይሉኝ ፈርታ ዝም ስትላቸው ፈሪ መሳሌ ያንን ጥቁር እንትን ሳታስወልቃት መሄዷን ከይር ነው። አልሐምዱሊላህ ምን አርጊ ነው የሚለው አንኮ ልጁ በቃ አሁን ልጁ እንደዚህ ያለኝ እንጂ ከዚህ ቤት ይዤ ካልሄድኩ እኔ አይደለሁም አለቻት። ታዲያ ምን ያዛ ያለ ሄደሽ ወንድ ነሽ አለቻት። ወይ አንቺ ትሞቻለሽ ወይ እሞታለሁ አለቻት። ግቢያታ ጊዜ እንደው እንኳን እሱ ያንኛውን ጠል እያለ ወጣ እኮ ቅሌት አስተፍርላ ዛሬ ሚዲያውን ብታውት እኮ በወንድ ተጣላችሁ። በወንድ የምንጣላለን ማርያኛ ያኛን ተጣላንም በወንድ አንቺ
አህያ ፋያ የሆንሽ ሴት ነው ቤት መጣ እንዴ? ቆይ መሴ ከአሁን በኋላ ስሜታችሁን ተቆጣጠሩ። አብርሽና እሷ እየተሻሹ አይመጡም። ይሄን የረጋውን ስሜታችሁን ሌላ ግቡና አፍስሱ። ተስፋ ቁረጡ። እሷማ እቃውን ልታስወስደው ነበር። አሞራ ሸሽጊ ብሎ ወደ ሚስቱ ሸሽጎ ገብቷል። የለም እንዴ እማከል የመጨረሻ እኮ ነው የተቃጠሉት። አሁን እሱ ሚስቴና ልጄን የምፈልገው እነሱ ጋር ነው የምቆየው ሲላት አይደል እንደ እህትየዋ አንጠልጥላ ይዘው ሄደችው። ገና አልተሻለም፣ ታሽሎታል። አፍና ነው ቁጭ ያደረጉት እነሱ ሊድሩት ለዝሙተኛ ፈልገው። እሷን ሽሽት ነው እኔ ማለት ነው ሽሽቱማ ገብቶናልኛ። ቆይ ልንገርሽ ሩታዬ ልንገርሽ፣ ነገ ወዲያ ታምሜ ብሎ ቢመጣ ማለት ነው አልሰማውም። ለምን ብትይ ትናንትና እንዴት ነው የልቡ እያወራ የነበረ እየሳቃል ነበር እንዴ? ባለፈው ቪዲዮ ሩታዬ ጋር ሲመጣ አስተካክሎ እንዴት ነው አይኖ እያየ ያልታመመ ዋሽቶ ነው ሌባ ሄርሜላ ስመጣ ቅንድቡን ይስጋ ማፊ ግራ ሀቢብቲ ማንም አይሰማውም። ጭራሽ ቻናሉን እንመታለታለን። ዝም በይ ሩታ አይደለም ልጅቷ እየተሰደበች አንድ ጫወታ ልንገራቸው ማለት ድረስ ያለችው እኛ በወንድ አትጣሉ የሚሉትን ልንገራቸው። ኢትዮጵያ ወንድ ተርፎ ፈሷል። መርጣችሁ ዱዓ ጸሎት አድርጋችሁ ደህናውን ማግባት ትችላላችሁ። ኢትዮጵያ ውስጥ እኛ በእግዚአብሔር በማርያም ብሎ ወንድ ሲለመን አላየንም፣ አልሰማንም። ብንጣላ እንኳን በኖሩ ነው ማረሽ ነው ተለምነን ነው እኛ የአባቶቻችን ያስለመዱን። ይሄ እቺ ሴትዮ የምትሰራው ስራ ከኢትዮጵያ ዳ ውጭ ነው፣ ከኢትዮጵያ ሕግ ውጭ ነው የምትሰራው። በጣም ባለጌ ናት። ባለጌ በጣም ዝሙት እኮ ነው። ይሄ ዝሙት ነው። አሁን እኮ ማለት ነው። ቆይ የሞካሌዲዬ ራሷ ማለት ነው ለራሷ ነው እንጂ ወንድ ልጅ ማለት ነው መርጦ ነው የሚያገባው። እሷናት ረክ ማንም ሰው ወንድ ማይፈልጋት የምሬ ነው። ያን ማንነትሽ በቪዲዮ እንደዚህ እያልሽ ነበር ምናምን እንደዚህ ነው የሚመጣባት ለትዳር። ምን አሉ መሰለሽ እኛ ከሷ ምንድነው የተማራችሁት ብሎ ቢጠየቁ ፍቅር አሉ። ሄርሜላ ፍቅር አስተማረችን ብላችሁ ወንድ ስታገቡ የማጨራችሁ አስሬ ስለዘልዙ ወንድ ይሄን አይወድም። ሄርሜላ ይሄን አስተማረችን ብሎ በማግስቱ እስታንሶላችሁ ጠቅልሎ እንዳይመልሳችሁ አልኩኝ እኔ። ወንድ ልጅ ፍቅር ትክክል ወንድ ልጅ ብታፈቅሪው እንኳን በልብሽ ያዝ አድርገሽ ኮራ ቀብረር እንዲሸቆምቆም ስትይ ነው እንጂ ይሄ የዘለሉ አብርሽ እኮ ነው የተሞሸለቀ ባመሰለ አምሮ እንዴ ብዙ ግጥም ብሎ ያጉርብርብ ያሚሳመው ያይሙንጭሪያ ያለዝለዛ የጠፋለት ጊዜ ሰላሙን አግኝቷል። አሁን እሱ ሰላም እንዴ ገባችሁ? ሽራ መስሎ አምሮ ነው የመጣው። ሁሉ ጊዜ እንደ ድመት እየተላሰ ታዲያ ምን ያርግ? አሁን ድመት ነው የሚላሰው። ቆይ ለነሱ ሄርሜላ አስተማረችን ብለው ምናልባት እንኳን የሚያገባቸው ቢያገኙ እንደሷ እንሟጭራለን ሲሉ በማግስቱ አንሶላቸውን ይዘው እንዳይመለሱ ፈራሁኝ። ወንድ ይሄን አይወድ። እነሱማ ለምነው እኮ ነው ለምነው በግድ ያግቡን ብለው። እኛ ደግሞ ተለምነን ነው። እሺ እኛ ተለምነን እንደው እንሟጭራለን ባላችሁ ማሬ ወተት ለራስሽ ጠጭ ማሬ ለራስሽ ጠጭ እንጂ እኛማ ወተት በቀዘቅዘሽ አንቺ ጠጪ። ዛሬ ማይጠጣ ነስራት ያዙ እንግዲህ ተው ዝም በል ነይ አንቺ ሃይዋን ጠው ልጆችን ሽንኒ እንደዚህ አረገ ከርብቻ መጣጣዋል ታጋርሽ ላ ተዘግዘቅ አንቺ ማሬ አንቺ ተዘግዘቅ ማሲ ዝም በይ ዘግዘቅ ወተቱን ጠጪ አንቺ ራስሽ ወተቱን ጨምላቃ ምን አረጋት የማያል ዘግዘቅ ታያት ህፃን ልጅ አይደል እንዴ? ምን አቅለበለባት? እሷ ምን አቅለበለባት? ወራታ አትዘግዝቁ ማሬ ሩታዬ አንቺ ዜዳ ይቅርብሽ ማሬ። ከእነሱ ተሽለን መገኘት ነው እንጂ እነሱ ወራዳው ነው። እኛም መውረድ የለብንም ማሬ። በዚህ ማሸነፍ አለብን ማሮቼ። ኧረ እነዛ አይሰሙም። እነዚህ ስሜታቸው ላቸው ላይ ወጥቶ አብቅቶ ምን ይሰማሉ? የሚሰሙት ነገር የላቸው። አያችሁ ወንድ ልጅ ስለቀችው የሀፍቴ ልጅ ስሜ
የኔ አትበገሪ ሀብቴ የሉል ሸጋና ሱሪውን አውልቂና አልብሹ ቀሚስ። አዎ አየሽ ራስሽ ደግሞ እንዲህ ያለ እኮ ልክ እኔ እኮ አሁን ገብተናል እኮ እኛ የፈለግነው ማድረግ ትችላል። እስቲ ወንድ ነህ በልዳ ቀጥል እጇን አጣምራ እግርግዳ ጋር አጣበቃቸው ቀውስቲ ወልቅ ድረስ ወይኔ ውርደት ነው ውርደት ነው። እኔ እኮ ተናግሬ ነበር በአንድ እጁ ቅማሉን ቁላ ያከከነበረውታን የሚሳደበው ዛሬ አጋልጣ ሰጠችው። ወይኔ ለታ ሱሪውን እያከከ ነው ቅማል እየበላው ሱሪውን የሚሳደበው አልኩኝ። ዛሬ ሱሪውን አሰወልቅ አላከችው። ወይኔ ውርደት የኔ አትበገሪ ሀብቴ የሉልሸክ ስሚ እናቴ ልንገርሽ እናቴ የኔ አትበገሪ ሀብቴ የሉል ሸጋና ሱሪውን አውልቂና አልብሹ ቀሚስ ሳራ ጋር ታልብሰው ቀሚስ አይቀርም። ወይኔ ውርደት እኮ ነው ጌታ ነው። አሁን ወስኩት እምርሙና ታወራን እኮ ሱሪው ይወልቅ ነው እንዴ ዜድ አንድ ብንት አንድ እንስት ሚዲያውን ታንቀጥቀጠው በኢየሱስ ስሚ ዩቲዩብ ላይ ስገኝ ዩቲዩበር ሁላ እኮ ብሏል። ሩታ ጥፍዋ ከዚህ ስታጋጭ መንጋጭላት አነቃንቃለች። ምኖች ልጅዮ ዝም አለቻት እያሉ ነበር። አሁን ድምጻችን ተሰምቷን ዛሬ ሚዲያ ላይ እኮ ብታው ማለት ነው። ቲክቶክ ብትገቡ የተወሰተው ጉድ ዩቲዩብ ብትገቡ አንድማ አብርሽ የሚሉት ልጅ አለ የወሰተው ማለት ነው። ዩቲዩቡ በሙዚቃ እያቀናበረ ነው። ስለዚህ ልጅዮ ማለት ነው የለቀቀው። እኔ ደግሞ እናቴ ምን እያደረኩ መሰለሽ አሁን ፖስት ቻለኝ አንተ መላጊያ በሚለው አርጊበት አንቺ ብዙ ኦዲየንሶች በጣም ነው የተናደዱት። በጣም በሙዚቃ በጭብጨባ ነው ያደረጉት። ሩታና ሀብቴ ልትናገ የሴት ወንድ ናት መቅለል ቅሌታ እኮ የሳኩት ማለት ናት። ቪዲዮውን ላመጣች እኔ አምጥቼ እዚህ ቲክቶክ ላይ ልፖስተው ብዬ አሁን ያመጣሁት ከዚህ ሰማሁትና አትዝም በል እንኳን እቺ ሴትዮ እንኳን አንቺን አንተ ሰውዬ አንተ ነው ማጋጭ ካለች ውርደት ነው። ሴትዮ ተከበሪ፣ ሰውዬ ተከበሪ። እንዴ ዋረዳሉ የቅሌታ ሙላ ስማውጣለች ትግስቱ ብለዋለች ደግሞ እሺ ተረተረት አለቻቸው። በጭን ተረተረት። እሺ ሌላ አነሳችሁ ለምን አጨምሩ ሰዎች አለች። ልንገርሽ ሩትዬ በላንተ ዱላና ድንጋይ ሰብስበ ነው መሄድ የምትፈልገው። በልካዜ ድንጋይና ሰብስበ ከምትሄድበት ሂድ ያለችው እሱ ነው የሚያምርብህ አለችው። እሱ ነው የሚያምርብህ እኔ አንቺና ክብሬሽ ነው እንጂ አንቺና ክብሬሽ ነው እንጂ አለ ክብሩ አለችው መሰለኝ። አቶ ክብሩ አህያ ክብር የታባቱ ያቃሉ አቶ ክብሩ ስም አወጣለት አለኝ። ወይኔ የመዳም ቅመምን አካውንት እያላከም እንደሚቀበል መስሎታል። ሩታ ቤት የለማኝ እግዚአብሔር ምስክሬ ነው። እንደው 4-5 ቢወለድ አይቆጭሽ እንደዛ አይነት ጀግና ሴት እናቴ ወንደት። አዎ መድኃኒዓለም መጀመሪያ መግቢያ ላይ ምን አለች? ቤት ቆርቁረው ሲመጡ እንዲህ ለሁለት ምን ነው አለቻቸው። ገና ጨመረት አልሞት መሰንበት ይሻላል። ከባድ እኮ ነው። ዲፍን ብታጅራ ከባድ እኮ ነው። የሚሄዱት ብቻቸውን አይሄዱም። ባሏ እንኳን በዘበኛ የሚሄደው በ4-5 አይደለ እንዴ? ባሏ እንኳን የሚሄደው ዳኒና ሜሪን እንኳን ጨመረ። ቡዜንና ያን ሽማግሌ ጨመረ እንዴ? አቤላ ፈርቶ አመለጠ። አቤላ እኮ ፈርቶ አመለጠ እንዴ? ብሩኬን ፈርቶ አመለጠ።
ደረግመህ አይደል? ስሚ አንድ ቀን በቻራራ መጥቶ ምን ያጠፋችሁ ፕራይቬት ያደረገችው ደረግመህ አይደል ብላ ጨርቁን ያዘችው። ሀያችን ቀን ወዲህ እኮ ቪዲዮ አልሰራም በሩት። አዎ አልሰራም። ጠፋ በቃ አቤላ አልሰራም። ከሱ ጋር ሴቱ ይሆኑ እንጂ ሴቱ ወይኔ ሱሪው ሊወልቅ ነው የኔ አትበገረ ያፍት ያየልብሽ ሸጋና ሱሪው አውልቂና አልብሹ ቀሚስ የኔ ቆንጆ ወይኔ ጌታ ዛሬ ማን በሳቅ ጥርሳችን አልከደና ገርማል ግን ብቻው ሸቷን ሩትዬ ሴት ነው የሴት ብቻ ይጸዳሉ አትንኩ እኔ ደስ የምትልሽ ደግሞ ኮንፊደንት እንደ ዘና ብላ እኮ ነው እጇን አጣምራ የምታወራቸው ኪሷን እጇ ውስጥ ከተና እሺ ሌላ አስተራተረ አሁን ለታ እሷን እየተከለየዋ ማለት ነው እርች ወለየዋ አትጠገብ ብላ ያወጣችሁ ኋላ አንድ ነገር አይደለም እናንተ ጋይስ እንዲ ወለደቻት እናቴ ትሞት እንደው 4-5 ነበር መውለድ የነበረው ልጇም እንደሷ ነው የሚሆነው ጋይስ ልጇም እንዲ አዎ አንበሳ ነው የሚሆንላት እመቤቴ ማርያም ታሳድግላት የኔ እናት ዛሬ በዛሬው ሰይጣንነት አብርሃም ልዑልን ዘግዝቀሽ ልዑልን የሞተ ልጁን እያለ ነው የሚሄደው እና ልጁ ገር ያልሽው እንዴት ረፍት ሰጠሽ ብትላት እኮ ነው ወላሂ ረፍት ሰጥቶኛል ወላሂ ያለ አላህ ወላሂ ድፍት ያርጋት አፈራባታ ተንከሲስ እንስሳ ናቸው ህፃናቶች ተንከሲሶች ስሚ አራሱ ሱብሁ አለም ሰለም አንስተው ወደ ባህር ወደ ገሃነም እሳት ያስገባት ያስገባት የገነት መቤት የማርያም ታስገባት የጀነትን በሳናውን ዝቅት ታርገላት ባለጌ ፍታፍ ያልተቀባች እኛ ስናየው እንሳሳለን እናቴ ኧረ በእናትሽ የሚያሳዝን የኔ ጨዋ ድንቡሽ ወሻለ ወይ ስማው ደስ አሁን ሩትዬ ጎራ እያልሽ ልዑልን በቲክቶክ ይዘሽ ነው ናፍቆኛል ስለየኔ ንግስት አንቺ እንደው ምን አይነት ጭካኔ አንቺ ምን አይነት አንጀት ቢኖራት ነው ልጅ ይባላል እንደዚህ እንሳለች እስማው ደስከተሰለ እኔ እኮ ቢያተኔ ነው እኮ መጀመሪያ ልንገርሽ እነዋ ልንገርሽ ማንም ሳይገባ በፊት ገስባይ ልንገራችሁ ማንም ሳይገባ በፊት ቲጂ ነበረች ቲጂ ባለማህተቧ ነበረች እናቴ እኔን እንኳን አስወርዶኝ ነው መልስ ቅምጣችሁ ምን አልኳት መሰለሽ በአንደኛ ደረጃ ለቅጣችሁ ሙት ያዙና ጥያቄ እንጠይቃችኋለኝ አልኳት መጀመሪያ ልዑልን አርግዛ ሳለ ጎማ ጠቅጥቃ ነው አላት ልዑል ተወልዶ ደግሞ የ6 ወር ደግሞ ልዑልን እያለ ነው የሚሄደው አባቱ ልዑል እያለ ነው የሚሄድና ልዑል የመኪና አደጋ አድርገው ያልሽው አንቺ ሄርሜላ ነሽ ራስሽ አልኳት እሺ አለች ከዚያ ደግሞ አይኑን እየጎለጎለች ያመጣሽው አንቺ ሩታኮ እርጉዝ አይደለችም ስትሏት እኮ ነው ራቁቷን የመጣችው ለእናንተ ያንን እናንተ በቢሻወር የተደረገበቱን እኮ እናንተ ወስዳችሁ እኮ መቃብር ላይ ያስተኛችሁ ናችሁ እናንተ ጋር ምን ይሆነ እርቅ ነው አልኩና እትናረኳቸው ልጆቹ ይቺ ዚያድ የምትባለው ናት አለች እዚያ ምንድነው ብላ ስትናገር ቲጂ ራሷን ይዛ ቀጭ አረገቻት እዚያ እኔን አስወረደች ቲጂ ማለት ነው ልጆቹን እስቲ ለሾው ሸራ አድርጉላት ሲባል ማለት ሾው የተማመጣም ተባለም ማመጣም እሙካል ማመጣም እርቅ የለንም በቃ خلاص አልኳት ቲጂ በትንትን ታባቱ እንኳን በተንሻችሁ ከዚያ ማን ነው ታረቁ ብሎ ያለሽ ማን ነው ታረቁ ቲጂ ናት መቻልነኛል እኛ ለሃማቻ ሀሰው ጥላቻ አለብን የለብንም መጀመሪያ እናንተ መጀመሪያ እርቅ ካፈለጋችሁ እዚህ ያበላቻችሁትን ፎቶ ፕራይቬት አርጋችሁ አቋ ከዚያ እንዲው ኮሜንት ጠቅላላ ዜድ ትክክል ናት የተባለ ጊዜ አውርደው ፈጠፈጠች ይፈጥጣትና ሳከብራት ነበር ዝም ብለሽ ተከበሪ አንቺ ትጂ ተከበሪ እንደምናከብርሽ ተከበሪ እናረፋለች ተከበሪ አንቺ እቺ ትጂ ማለት ነው አምሮ የሆነ ዝባዝንኬ ናት አንዱን ጋር ራስሽ ነሽ አወራሽ እኔ እኮ ይሁን ያላውቁ ይቅርታ ዜድኒ ይሁን እኮ አላውቅም ማለት እኮ አላወቅሽ ዝም ብለሽ ተቀመጭ እንደምናከብርሽ ተከበሪ ያለ እዚህንን ስላዴ የቤቱ ቁልፍ የሰጠቻት እሺ ብላለይ ካላ ማሲ የምትባለው ወርደች አቤት ልቦና ይስጥ ነው የሚባለው ሌላ ምን ይባላል እኔ እኮ ገብቼ አንቺ እንደዛ ስትይ ወላሂ እያለች ስትምል አንቺ አሁን ወላሂ